ሰላም እንዴት ናችሁ? ዛሬ የኢንቴሪየር ዲዛይን በሬቪትን ተጠቅመን እንዴት እንደምንሰራ ነው የምናየው። ያው የመጀመሪያው ነገር ከዚህ በፊት በሌክቸሮች ያየናቸው ነገሮች አሉ። እነሱም ደግሞ በዋናነት ፕሪንሲፕሎች አሉ። በጣም ዋና ዋና የሚባሉ ፕሪንሲፕሎች ከነዚህ ውስጥ የተወሰኑትን ተጠቅመን እንዴት ዲዛይን ማድረግ እንደምንችል እና ከዛ ባለፈ ደግሞ ትልቁ ነገር የጎልደን ሬሾ የሚባል ነገር አለ። የጎልደን ሬሾን ተጠቅመን እንዴት መስራት እንደምንችል የምናይበት ይሆናል ማለት ነው። እና የመጀመሪያው ፕሪንሲፕል ኦፍ ባላንስ የሚባለው ነው። ባላንስ መጠበቅ አለበት። አንድ ቤት ዲዛይን ሲደረግ፣ ኦፊስ ዲዛይን ሲደረግ ባላንስ መጠበቅ አለበት። እንዴት ባላንስ አስጠብቀን እንሰራለን? ያንን ፕራክቲካሊ በስሪዲ እንዴት እንደሚሰራ በሬቪት አሳያችኋለሁ። ሌላው ስኬል ነው። ስኬል ጠብቆ እንዴት ነው የእቃዎች ልዩነት፣ የእቃዎች ሳይዝ ልዩነት ስኬልን ጠብቆ እንደሚሰራ እናያለን። ሪትም ጠብቆ እንዴት እቃዎችን እንደምናስገባ፣ ሪትም ላይ ተጠቅመን እንዴት እንደምንሰራ፣ ሪፒት የምናደርጋቸው ነገሮች እስካሉ እንዴት ነው ሪፒት የምናደርጋቸው የሚለውን። ሌላው ኮንትራስት ነው። በጣም ወሳኝ ነገር ኮንትራስት ነው። የምንጠቀማቸው ቀለሞች በጣም ዶሚኔት የሚያደርጉ ቀለሞች መሆን የለባቸውም። ኮንትራስታቸውን የጠበቁ መሆን አለባቸው። ልዩነታቸውን መታየት መቻል አለበት። ከዛ ውጪ ፎከስ ነው። ቤቱን ወይንም ኦፊሱን መጀመሪያ ሲታይ የመጀመሪያው የሚታይለት ነገር ወይንም ፎከል ፖይንቱ የትኛው ነው የሚለው ነገር፣ ግማሹ ቴሌቪዥን ሊሆን ይችላል፣ ሰዓት ሊሆን ይችላል፣ ፔይንቲንግ ሊሆን ይችላል፣ ኤኒቲንግ ብቻ ያንን ተጠቅመን እንዴት እንደምንሰራ እናያለን። ሌላው ዩኒቲ ነው። ዩኒቲ ተጠቅመን ወይንም ቫራይቲ ይባላል። በሌላው ደግሞ ቫራይቲም ተጠቅመን ልንሰራ እንችላለን፣ ግን በዋናነት ዩኒቲ ሊሆን ይችላል። ስለዚህ ዩኒቲን በብዛት ልንጠቀመው የማንችለው ነገር ነው። ያለት እንጠቀመዋለን፣ ግን ለዛሬው እነዚህ ከላይ ያሉትን ስኬልን፣ ባላንስን፣ ስኬልን፣ ሪትምን እና ኮንትራስት እና ፎከስን ተጠቅመን እንዴት እንደምንሰራ እናያለን ማለት ነው። ስለዚህ ሬቪትን ትከፍታላችሁ። ሬቪትን ከከፈታችሁ በኋላ የመጀመሪያው ዛሬ ኦፊስ ነው የምንሰራው። ኮንፈረንስ ሩም ነው። አንድ ኦፊስ ውስጥ ኮንፈረንስ ሩም ነው ዲዛይን የምናደርገው። ኮንፈረንስ ሩም ደግሞ 50 ካሬ ሊሆን ይችላል። ስለዚህ የመጀመሪያው የምንጠብቀው ነገር እዛ ጋር ጎልደን ሬሾ መጠበቅ አለብን። ጎልደን ሬሾ ላይ ኦቨርኦል እንግዲህ ያለን ካሬ 50 ካሬ ከሆነ 10 በ5 አድርገን እንሰራዋለን ማለት ነው። በቁመት በርዝመት 10 በጎኑ 5 ሆኖ 50 ካሬ ይሆናል። ስለዚህ እዛ ከ50 ካሬ ውስጥ እንግዲህ በጎልደን ሬሾ ሩል መሰረት ከዚህ በፊት እንዳየነው ፈርኒቸሩ ወይንም እቃዎቹ መሸፈን አለባቸው የሚባለው ስንት ነው ማለት ነው? ከዛ ውስጥ 60% እና 40% ፍሪ ነው መሆን ያለበት። ስለዚህ ያንን ለማድረግ እንሞክራለን ማለት ነው። ስለዚህ እቃዎቻችንን ስንመርጥ እነዚህ የኮንፈረንስ ሩም ውስጥ አንድ ጭንቅላታችን ውስጥ ማስገባት ያለብን ነገር ማለት ነው የ50 ካሬ 60% ማወቅ ይኖርብናል ማለት ነው። ስለዚህ መያዝ ያለበት ምን ያክል ነው የሚለውን ማየት ይኖርብናል። ስለዚህ በሌላ አነጋገር 30 ካሬው ነው በምንድን ነው 30 ከ50 30 ካሬ ነው በምንድን ነው በፈርኒቸር መሞላት ያለበት። ሌላው ፍሪ ይሆናል። ዛት ሚንስ 20 ካሬው ፍሪ ይሆናል ማለት ነው። ስለዚህ ፈርኒቸሮቻችንን ስንመርጥ ከ30 ካሬ የሚሸፍኑ ፈርኒቸሮች ነው መሆን ያለባቸው። ስለሚያምሩ ብቻ አምጥተን አንከታቸውም ማለት ነው። ስለዚህ ያንን መሰረት አድርገን ነው የምንሰራው ማለት ነው። ስለዚህ ወል እንጠቀማለን እዚህ ጋር። ሌላው የመጀመሪያው ስራችን ዩኤን እንነካና ወይንም ደግሞ ማኔጅ ውስጥ ገብተን ፕሮጀክት ኢንፎርሜሽን ፕሮጀክት ዩኒት ውስጥ እንገባና እዚህ ጋር ይህንን ወደ ሜትር፣ ሴንቲሜትር መቀየር ይቻላል። ሜትር እናደርገው። ይሄን ካደረግን በኋላ ወላችንን ነክተናል። ወላችን ላይ እዚህ ጋር ቤዚክ ወል በ220 ካሬ የሆነ ነው። ቁመቱ 8 ሜትር ነው የሚለው። ይሄንን 3 ሜትር እናደርገው። ዝቅ ያለ ቤት ነው ለማለት ቁመት ነው እዚህ ጋር የምንሞላው። ስለዚህ እዚህ ጋር ወደ ቁመቱ ስንት ነው? 10 ነው ርዝመቱ። 10 ካደረግን በኋላ ወደዚህ ደግሞ ስንት ነው?
5 ማለት ነው። ስለዚህ 5 ትነኩና ኢንተር ካላችሁት እቺኛዋ ናት ማለት ነው። አሁን ኮንፈረንስ ሩም አድርገናት የምንሰራት እቺኛዋ ናት ማለት ነው። ስለዚህ ስክሮል ስታደርጉት ማውሳችሁን እነዚህ መጠቀም ትችላላችሁ። ይሄ ኮንፈረንስ ሩም ዘመናዊ ኮንፈረንስ ሩም ነው። በአንድ ሳይድ ከርቴን ዎል ይኖራል። ከርቴን ዎሉ ወደ ውጪ እይታ እንዲኖረው ፉል ላይት እንዲኖረው ተደርጎ የሚሰራ አይነት እናደርገዋለን ማለት ነው። ከውጭ ወደ ውስጥ አይታይም፣ ግን ከውስጥ ወደ ውጭ። ስለዚህ በዚህ ሳይድ ያለውን ወደ ውጭ ያለውን እይታ እያዩ የሚሰበሰቡበት አይነት ዘመናዊ ኦፊስ አድርገን እንሰራዋለን። ሶ ይህንን ሴሌክት ካደረግን በኋላ ከዚህ ጋር ስቶር ፍሮንት የሚባለውን ዎል ከርቴን ዎል ታይፕ እንመርጣለን ማለት ነው። ሶ ይህንን አሁን ከውስጥ ሆነ ስናይ እዚህ ጋር ካሜራ ብናስገባ እዚህ ጋር ሰምቲንግ ወደዚህ ፉል ላይት ያለው ወደዚህ እንደዚህ አይነት ሩም ይሆናል ማለት ነው። በዚህ ሳይድ ያለው ሙሉ በሙሉ ላይት ተጠቅሞ መስራት የሚያስችል ይሆናል ማለት ነው። ሶ ይህን ካደረግን በኋላ ኔክስት ስቴፕ ምንድን ነው? ፈርኒቸሮቻችንን ነው የምናስገባው። እንግዲህ እዚህ ጋር እንዳልኳቸው እዚህ ጋር 5 ካሬ አለ፣ እዚህ ጋር 10 ካሬ አለ። ስለዚህ ፈርኒቸሮቻችንን እናስገባለን ማለት ነው። እዚህ እሱን ለማስገባት ውስጥ ያሉት ከሆኑ ሆኑ ሬቪት ውስጥ ያሉት ማለት ነው። እንደሱን ለማስገባት ለወድ ፋሚሊ ብለን እዚህ ጋር ፈርኒቸርስ ውስጥ እንገባለን። ከፈርኒቸር ውስጥም ሲቲንግ ብለን የተለያዩ አይነት የምንጠቀማቸው ይኖራሉ። ግን ከነዚህም ውጪ የምትጠቀሙት ከሆነ ደግሞ የራሱን የቻለ ይሆናል። ለምሳሌ ይሄን ለመቀመጫ ብንጠቀም የዘመናዊ ኦፊስ ስለሆነ ለመጠቀም እንችላለን። ከዛ ደግሞ ቴብል ሲቲንግ ውስጥ ደግሞ ቴብልስ ደግሞ ብለን የኮንፈረንስ ሊሆን የሚችል ልንጠቀም እንችላለን ከነዚህ ውስጥ ማለት ነው። ግን ከዚህ ውስጥ ብዙም ደስ የሚል ስል ከሌለ ምንድነው የምናደርገው? እንወጣና ዳውንሎድ የተደረጉትን ወይም ከተለያዩ ዌብሳይት ዳውንሎድ የተደረጉ ካሉ እነሱን መጠቀም እንችላለን ማለት ነው። ለምሳሌ ኮንፈረንስ ቼር የሚባል ካለ እነሱን ኮንፈረንስ ቼር እናስገባዋለን። ሌላው ቴብልም እናስገባለን ልክ እንደዚህ። አሁንም ዳውንሎድ ሲስተም እዛው ጋር ኮንፈረንስ ቼር ቢልድ ማቴሪያል ባኒሽ እነዚህ ከርቴን በኋላ ከርቴን የምንጠቀማቸው ናቸው። ስለዚህ መግባት ይችላሉ። ፕላንት የምንጠቀመው አለ። እነዚህን እንዳለ አዳዲሶቹን በሙሉ እናስገባቸው። አስገብተን ከጨረስን በኋላ ቀጣያችን ምንድነው? እዚህ ጋር ፋሚሊስ የሚለው ውስጥ ነው የምንገባው። ከዛ ውስጥ ፈርኒቸር የሚለው ውስጥ ሊስት ያደርገዋል አውቶማቲካሊ ማለት ነው። ሰው እነዛ ሊስት የተደረጉትን ነው ድራግ እያደረግን እያስገባን የምንሰራው ማለት ነው። ስለዚህ እዚህ ውስጥ ስንገባ ፈርኒቸር የሚል አለ። ከፈርኒቸር ውስጥ የተለያዩ አይነት ፈርኒቸሮች አሉ። አሁን ያስገባናቸው ፕላንቶች አሉ። ከዛ በኋላ ቼር አለ። ኦልሬዲ ቅድም ያስገባ ነው። ዴስኮች አሉ። እዚህ ጋር ሞደርን አሁን እነዚህን ይሄ ለምሳሌ ለኮንፈረንስ የሚሆን ነው። ስለዚህ ድራግ ታደርጉትና እዚህ ጋር ታስገቡታላችሁ ማለት ነው። አሁን የምንፈልገው አይነት ታይፕ ሊሆን ይችላል።
ስለዚህ እንደዚህ በጣም ረጅም ከሆነ ሁለት ልናደርገው እንችላለን። ልክ እንደዚህ ግን በጣም ሁለት በጣም ትልቅ ነው የሚሆነው። ስለዚህ ይሄንን ሴንተር ላይ እናደርገዋለን ማለት ነው። ሴንተር ላይ እናደርገውና ቁመቱን መጨመር ከፈለግን ያው ብዙ ጊዜ ሞዲፊኬሽን የተሰራለት ከሆነ እዚህ ጋር 4.2 ነው ሌንግዙ፣ 4.2 ሜትር ነው ሌንግዙ። ሶ ይህንን ለምሳሌ 5.2 1 ሜትር እንዲጨምር ልናደርገው እንችላለን። ሶ 5.2 ቁመት ያለው ይሆናል ማለት ነው። ስለዚህ ዙሪያውን ቼሮች ማድረግ እንችላለን ማለት ነው። እዚህ ጋር አሁን ከቼር እዚህ ጋር ካስገባ ነው ቼር አንፃር እነዚህም ስለዚህ አሁን እንግዲህ ይሄ ስንት ሜትር ነው ብለናል? አጠቃላይ ወደዚህ 5.2 ወደዛኛውም ያለው ኦልሬዲ ሳይዙን እያያችሁ የእነዚህ የቼሮቹንም ሳይዝ እየታየ እነሱ ተደምረው ኦኩፓይ የሚያደርጉት ስፔስ ይኖራል። ሶ ያንን ስፔስ ነው ለማመጣጠን የምንሞክረው ማለት ነው ጎልደን ሬሾ መሰረት። ስለዚህ እነዚህ አጠቃላይ የሚወስዱት ምን ያክል ነው የሚለውን እናያለን። ችግር የለም። እዚህ ጋር ኤዲት ታይፕ ብለን የዚህኛዎቹ ሳይዞች በብዛት የሚታወቁ ናቸው። በዚህ ወደዚህ 60 ሳንቲም ነው። 60 በ60 60 በ40 ኦር እንደዚህ አካባቢ ልናደርገው እንችላለን። ስለዚህ እዚች ጋር ይቺ አንዷ እንኳን የምትወስደው ለዛን አንድ ካሬ በታች ነው። ስለዚህ ይሄንን በኦቨሮል ትደምሩታላችሁ። የአንዷን ኤሪያ ትወስዱትና ከዚህ ወደዚህ ስንት ነው የሚለውን ከዛ በኋላ ኦቨሮል ይሄኛው አጠቃላይ ደግሞ ይሄ ሙሉን የሚወስደውን ማየትም ይቻላል። ከዚህኛው እስከዚህኛው ድረስ 2.63 ይሆናል። 2.63 እንግዲህ በደንብ ተቀምጠው በደንብ መስራት የሚችሉበት ማለት ነው። እዚህ ጋር ማናጀሩ ተቀምጦ እዚህ ጋር ኤምፕሎዮቹ ወይም ስቴክሆልደሮቹ የሚቀመጡበት አድርገን ብንሰራው እንኳን በእንደዚህ አይነት መልኩ ልንሰራው እንችላለን ማለት ነው። ከዚህ ደግሞ ተነስተን እዚህ ድረስ ልንሄድ እንችላለን። ይሄም 6 ነው። ኦልሬዲ 6 በ6 አካባቢ ይሆናል ማለት ነው። እዚህ ጋር ያለው ትንሽ ሰፋ ያለ ነው የሚሆነው። ስለዚህ 5.9 አካባቢ። ስለዚህ የዚችን ኤሪያ የተወሰነች መቀነስ እንችላለን እዚህ ጋር ፍሪ ስፔስ እንዲኖር። ስለዚህ 5.2 ያደረግነውን እንቀንሳለን ማለት ነው። የተወሰነ እንግዲህ ጎልደን ሬሾ ራሱኑ ለመጠቀም እንዲመቸን ነው። እነዚህ ፕላስ ኦር ማይነስ የሆኑ ብዙ ከፍ እና ዝቅ የሚሉ ሊኖሩ ይችላሉ። እነዛ ኮንሲደር አይደረጉም። ያው አንዳንዴ በጣም ኤግዛክትሊ እንደዛ ነው መሰራት ያለበት ማለት ሳይሆን እንደ ሁኔታው እንደ ስፔሱ እየታየ እንደ ቀለሙ እየታየ የሚስተካከልበት መንገድ ሊፈጠር ይችላል። እንደዚህ አድርገን እናስተካክለዋለን ማለት ነው። ይህን ካደረግን በኋላ ቀጣይ ስቴፓችን የሚሆነው ምንድን ነው? ከርቴን አለን። ለምሳሌ እዚህ ጋር እስቲ እንየው። የተለያየ አይነት ከርቴኖች አሉ። እዚህ ጀርባው ላይ ለጌጥ ነው የምናስቀምጠው። አክቹዋሊ ምንድን ነው የሚኖረው መስኮት ኖሮት ሳይሆን አንዳንዴ ለውበት ተብሎ የሚሰሩ አሉ። እነዛ እናስገባቸዋለን ማለት ነው። ደግሞ እዚህ ጋር ፕላንቱን ለምሳሌ ፕላንቱን ዲፎልት አድርገን እዚህ ጋር ባላንስ እንዲጠብቅ አድርገን ለምሳሌ ሁለት ቦታ ነው ባላንስ የሚጠብቀው፣ አንደዚህ እና አንደዚህ እናደርገዋለን ማለት ነው። አንደዚህ እና እንደዚህ ስናደርግ ሁለት ቦታ እናደርጋለን። ስለዚህ ከዚህ በኩል ገብቶ ለሚያይ ሰው እዚህ መሀል ፎከስ የሚጠብቅበትን ማለት ነው። ቅድም ካየናቸው ፕሪንሲፕሎች አንዱ ፎከስ ነው። ሁለቱን ደግሞ ባላንስ እናደርገዋለን። እዚህ ጋር ሜን ሴንተር ላይ የሆነ ሰው ከዚህ ወደዚህ ሲያይ እዚህ ጋር ባላንሱን የጠበቀ ነገር ይኖራል ማለት ነው። ስለዚህ ከዚህ ጋር ትልቅ ምን እናደርጋለን? ፔይንቲንግ መስቀል እንችላለን ማለት ነው። ስለዚህ ካሜራችንን ከዚህ አሁን ለምሳሌ በሩ ከዚህ ጋር እንደዚህ ገብቶ የሚታይ ቢሆን ሁለት ቦታ ሆነው ልክ እንደዚህ መታየት ይችላል ማለት ነው። ይሄንን ሪያሊስቲክ አድርገን ብናየው በዚህ መልኩ እንሰራዋለን ማለት ነው። በዚህ መልኩ ኮንፈረንስ ሩሙ ከነ ጠረጴዛው ይሰራል ማለት ነው። እዚህ ጋር አንድ ሌላ የረሳነው ነገር
ወሉን ብቻ ነው የሰራ ነው። እዚህ ጋር ፍሎር መስራት ይኖርብናል። ስለዚህ ፍሎሩን 4 ማዕዘኑን ተጠቅመን ከዚህ ተነስተን እዚህ ድረስ ልክ እንደዚህ አድርገን እንሰራለን። ከዛ በኋላ እዚህ ጋር ከዚህ ደግሞ ሲሊንግ ነው የምንሰራው። ሲሊንጉ ላይ ደግሞ 2.8 አካባቢ እናደርገውና 3 ሜትር ስለሆነ ኦቨሮል እዚህ ጋር ስኬች ብናደርገው ይሻላል። ከዚህ እንደዚህ ውስጥ ለውስጥ ሲሊንግ እንሰራለታለን ማለት ነው። አሁን ካሜራውን ከፍተን ስናየው እዚህ ጋር 3D ቪውቱ ከቅድሙ የተሻለ ይሆናል። መሬትና ይሄኛው የተጠበቀለት ይሆናል ማለት ነው። ስለዚህ በዚህ መልኩ 2 ፕላንቶች እንደዚህ ያደርገንለት ሳለም ነው። እዚህ ጋር አሁን ምን ይኖራል? ፔይንቲንግ ወርክ እንደዚህ አይነት ነገሮችን እናደርጋለን። እዚህ ጋር የሚኖር ደግሞ ዋና ቻንድለር እንደሚመስል አይነት ምንድን ነው የሚሰራለት? መብራት ይኖረዋል። እዚች ጋር ያሉትን ደግሞ ዳርዳር ላይ ሌሎች መብራቶችን እናደርጋለን ማለት ነው። እይታን በማይረብሽ መልኩ በእንደዚህ አይነት ሁኔታ እንሰራዋለን ማለት ነው። ስለዚህ ይሄ ካለግና አይቀር አሁን እዚህ ጋር ስናየው የጠረጴዛው ከለር ነጭ ነው። የነዚህ ደግሞ ሞር ኦፍ ቤቢ ብሉ አይነት ቀለሞች ናቸው። ስለዚህ በጎልደን ሩል መሰረት ምንድነው የምናደርገው? ዶሚኔት ማድረግ ያለበት ቀለም ነጭ ነው ላይት ቀለም ስለሆነ አብዛኛዎቹን ምንድነው የነዚህን ቦታዎች ምንድነው የምናደርገው? ነጣ ያለ ነው የምናደርገው ማለት ነው። ከዛ ውጪ መለስ ያለውን እንግዲህ 60% ነጭ እናደርጋለን የቤቱን። ሌላው እዚህ ከዛ መለስ ያለውን እንደዚህ አይነት ቤቢ ብሉ እናደርገዋለን። ከዛ መለስ ያለውን እንግዲህ ጥቁርም አረንጓዴም ሊሆን ይችላል። እነዛ ተቀላቅለው ከ10% እንኳን የማይበልጡ እናደርጋለን ማለት ነው። ስለዚህ በዛ መልኩ 60-30-10 የሚባለውን የጎልደን ሬሾ ፕሪንሲፕል እየተጠቀምን እንሄዳለን ማለት ነው። ስለዚህ በዚህ መሰረት እዚህ ውስጥ ገብተን አሁን ለምሳሌ ሞዲፋይ ውስጥ የፔይንት ማድረግ ብንጀምር ኦቨርኦል የዚህን አይነት ቀለም ነጭ ነው የምናደርገው ማለት ነው። ሲሊንጉም ነጭ ነው። ይሄኛው እነዚህንም ነጭ አድርገናቸው ሞር አሪፍ ነገር እንዲሰራ ማድረግ እንችላለን ማለት ነው። ከዚህ ውስጥ ነጣ ያለ ቀለምን መርጥና ስለዚህ እነዛን በዛ መሰረት እንሰራቸዋለን ማለት ነው። የሲሊንጉ የራሱ የሲሊንግን ቀለም ስላለው ችግር የለውም። በዚህ መሰረት ነጣ ብሎ እንዲታይ ማድረግ ይቻላል ማለት ነው። አሁን ከዚህ ይሄንን ካደረግን በኋላ ለምሳሌ ፔይንቲንግ ማነው እነዚህ ላይቶቹን የምናስቀምጠው ሲሊንግ ፕላን ላይ ገብተን ነው። ስለዚህ እዚህ ጋር ሲሊንግ ፕላን ሌቭል 1 ላይ እንገባና ላይት ማስቀመጥ ይኖርብናል ማለት ነው። ስለዚህ ላይት እንመርጣለን ከኢንተርኔት ላይ። ስለዚህ ከዛ እንዴት እንደሚመረጥ እናያለን ማለት ነው። እሺ ፔንዳንት ላይት ከኢንተርኔት ላይ ካገኘን በኋላ ቀጣይ ስቴፓችን ምንድነው የሚሆነው? ሲሊንግ ላይ እንገባና አሁን እዚህ ጋር ነው መቀመጥ ያለበት። ስለዚህ እዚህ ጋር ለማስቀመጥ ከዚህኛው ምን ያክል እንደሚርቅ እናያለን ማለት ነው። 2.25 አካባቢ ላይ ነው። ስለዚህ እዚህ ጋር 3 ፔንዳንት ላይቶች ወይም ተንጠልጣይ መብራቶችን እናደርጋለን ማለት ነው። እሱን ለማድረግ ሲሊንግ ፕላን ሌቭል 1 የሚለው ላይ እንገባለን። ከዛ ብቻ ሳይሆን ከዚህኛውም ራሱ የ2.5 ነው። ከዚህ ደግሞ ሰማርት እዚህ ጋር አካባቢ 2.3 አካባቢ ላይ ይጀምራል። ከዚህ ደግሞ 2.3 አካባቢ ላይ እዚህ ጋር 2.3 አካባቢ ላይ እንዲጀምር እናደርጋለን ማለት ነው። የታችኞቹ ፈርኒቸሮች ስለማይታዩ እዚህ ጋር ከዛ እሱን ለማድረግ ካሉን ወደ ታች እንወርድና ላይቲንግ ፊክስቸር ከሚለው ውስጥ ፔንዳንት ቶጎ የሚባል አለ። ክብ ተንጠልጣይ መብራት ነው። ስለዚህ እሱን እናስገባለን። እዚህ ጋር ስናይ እንግዲህ ማስቀመጥ አትችሉም ነው የሚለው። ስለዚህ እዚህ ጋር ፕሌስ ኦን ፌስ የምትለዋን እንመርጣለን ማለት ነው።
እዚህ ጋር ስናይ እንግዲህ 2.3 ከዚህ አካባቢ የሚጀምርበትን እናያለን። ከዚህ ደግሞ 2.3 ስለዚህ እኩል ቦታ እንደዚህ እናደርጋለን ማለት ነው። ልክ በተመሳሳይ መልኩ በዚሁ ትክክል እንሄዳለን። አራት ቦታ እናደርግና ከዛ ቀጣይ ስቴፓችን ምንድነው? ሁለተኛው ያስገባነውን ካሜራ እንዴት እንደሆነ እናያለን ማለት ነው። በዚህ አይነት መልኩ ልናስቀምጣቸው እንችላለን። ብዙ ከሆኑብን ደግሞ ማጥፋትም ይቻላል። እዚች ጋር እችኛዋን አራርቀን ማስቀመጥ ይቻላል ማለት ነው። ልክ እንደዚህ 3 ቦታ አድርገነው ልክ እንደዚህ ሆነን ማለት ነው። ከዛ ባለፈ ምንድነው የምናደርገው? ሰስፔንሽን ሄይታችን እዚህ ጋር እንደሚያሳየን 0.6 ነው። እንግዲህ 60 ሳንቲም ነው ከሲሊንግ ወደታች የሚወርደው። ይችን እንቀነሳት፣ በዛ ያለች ናት። ስለዚህ እዚህ ጋር 0.32 ሃፍ ኦፍ ኢት ያክል ወደዛ እንዲቀንስ እናደርጋለን። ይህን ስናደርግ ምንድነው የምናገኘው? እዛ ላይ ጠልጠል ያሉ ይሆናሉ ማለት ነው። አሁን ከቅድሙ የተሻለ ይሆናል። እዚህ ላይ ብቻ ነው የሚያበሩት፣ እዚህ ጋር ነው የሚቀመጡት። እዚህ ጋር ሰማት የሚወጣ ሰው ስለማይኖር ፕሮባብሊ እንደዚህ አይነት ውበት ኖሮት መሰራት ይችላል ማለት ነው። ይሄ እንደዚህ እያደረግን እንሰራለን። ሌላው ከዚህ ውጭ ደግሞ ልንሰራው የምንችላቸው ነገሮች አሉ። አሁን ፔንቲንግ እዚህ ጋር መስቀል ሊኖር ይችላል። የተለያዩ አሁን እዚህ ጋር እንግዲህ እንደምናየው ለምሳሌ ይሄኛውን ሬንደር አድርገን እንየው። ቪው ብለን እዚህ ጋር ሬንደር እንለውና ሬንደር ውስጥ ይህንን ቤስት ኳሊቲ እናደርገው። ከቤስት ኳሊቲ ላይ እዚህ ጋር ኢንቴሪየር ሰን ኤንድ አርቲፊሻል እንለዋለን። ለምን? የዚህ አርቲፊሻል ላይቶቹንም የውጭውንም እንዲያሳየን ስለምንፈልግ ማለት ነው። ያንን ስናደርግ በዚህ በከርቴኑ በኩል የሚገባው ላይት ፕላስ ይሄኛው ሆኖ እንዴት እንደሚሆን እናያለን ማለት ነው። አርቲፊሻል ብቻ የምናደርግ ከሆነ በማታ ነው ማለት ነው ነገርየው እየተሰራ ያለው። ስለዚህ ያንን ኮንሲደር እያደረጋችሁ መስራት ይኖርባችኋል ማለት ነው። በማታ ያለውንም እይታ እናየዋለን፣ በቀን ያለውንም እይታ እናየዋለን ማለት ነው። ስለዚህ አሁን ሬንደር እያደረገ ያለው ከዚህ ከከርቴኑ የሚገባው ላይት ፕላስ ይሄኛውንም ላይት ጨምሮ ሁለቱንም ጨምሮ ነው እየሰራ ያለው ማለት ነው። እንግዲህ እዚህ ጋር ባላንስ የጠበቅንበት ሜተድ ፕላስ ሌላው ደግሞ ሪትም ነው ያልነው የነበረው። ሪትም መጠበቅ የሚለው ሪትም ደግሞ በምን ጠበቃችሁ ከተባለ እነዚህ 3ቱ ሪትም ተመሳሳይ ናቸው። በሪፒቲሽን ሪትም የሚባል አለ፣ ራዲያል ሪትም የሚባል አለ። ከዚህ በፊት በሌክቸር ያየናቸው ናቸው። ስለዚህ እኛ እዚህ ጋር ለዚህ ቀጥ ላለ ቁመቱ ረዘም ያለ ኦፊስ የምንጠቀመው አይነት ሪትም ሞር ኦፍ ሪፒቲሽን ቢሆን የተሻለ ነው። ቁመቱንም ዴፕዙንም ሊያሳይልን የሚችለው አንዱ እሱ ስለሆነ፣ ስለዚህ በዛ መልኩ ጠረጴዛው ላይ ብቻ በሚያበሩ ፔንዳንት ላይቶች ሪትም ሰራን ማለት ነው። በአትክልቶቹ ባላንስ ሰራን ማለት ነው። ከለሩን ልናመጣጥን ሞከርን። እነዚህ ሞር ኦፍ 30% የሚወስዱት ቼሮቹ ስለሆነ እነሱን ተመሳሳይ ቀለም አደረግነው። ከዛ ውጭ ያለውን ሰፋ ያለውን ደግሞ 60% የሚይዘው ኢንክሉዲንግ የዚህ የቴብሉ ቀለም ጨምሮ ነጭ ቀለም ነው። ያ ደግሞ 60% ይወስዳል ማለት ነው። በዛ መልኩ የምናደርገው ይሆናል ማለት ነው። እዚህ አሁን ሬንደር እያደረገ በሚመጣበት ልክ የምናየው ይሆናል ማለት ነው። ይህንን ለጊዜው እንዳይንቀራፈፍብን ሞር ኦፍ ሃይ በሚለው ሬንደር እናደርገዋለን። ያኛው የተሻለ ኳሊቲ ይሰጣል። ቤስት ኳሊቲ የሚባለውን ነው የሚሰጠው። ምንም አይነት ኖይዝ አይኖርም። ልክ እንደዚህ አይነት ኖይዝ ሳይኖር የላይቱን ፐርፎርማንስ ላይቱ እዚህ ላይ ውስጥ የሚያደርገውን አፌክት የሚያደርገውን ነገር በደንብ ያሳይልናል። በቤስት ስናደርገው ግን ኮምፒውተር አቅም ምን ነገር ስለሚፈልግ እሱን ኮንሲደር እያደረጋችሁ እንድትሰሩት ነው ማለት ነው። በዛ መልኩ መሰራት ይችላል ማለት ነው።
ሌላ ብዙ ነገሮችን እንጠቀማለን። እንዳልኳችሁ እዚህ ጋር ኤምፋሲስ ከበሩ አሁን የምናየው ካሜራ አንግል ነው። በሩ ማለት አሁን ልክ ከበሩ ሲገባ የሚታይበት አይነት ነው። ሳማት በዚህ ሳይድ ወደዚህ ሳይድ ደግሞ ምንድነው ፕሬዘንት የሚደረግበት ምን ይኖራል? ኤልኢዲ ስክሪን ሊኖር ይችላል። እዚህ ጋር ትልቅ ፔይንቲንግ ይኖራል። እንግዲህ ፍሬም ፈልገን እዚህ ላይ እንሰቅላለን። በዚህ ሳይድም ልክ እንደዛው ማለት ነው። በማይረብሽ መልኩ ቀለሞቹን በሚያመጣጥን መልኩ ፍሬሞቹን ሜቢ የዚህ የፔይንቲንጉን ፍሬም የነዚህ ቤቢ ብሉ የዚህ የቼሮቹን ቀለም ልናደርገው እንችላለን። በዛ መልኩ በጣም አሪፍ ኮምቢኔሽን ያለው ስራ መስራት ይቻላል ማለት ነው። ስለዚህ ያንን አይነት ነገር ስናደርግ የተሻለ ኮንትራስትን መፍጠር እንችላለን ማለት ነው። ስለዚህ በዚህ ካደረግን በኋላ አጀስትመንት ኤክስፖዠሩን ማድረግ እንችላለን። ይህንን ሞር ዋርም ይህን አፕላይ ስታደርጉት ዋርም ነገር ይሆናል። ይህን ግሬስ ኢንቴንስ ስታደርጉት ሰማት እንደዚህ መቀየር ይቻላል። ከዛችኛዋን ዳርከር ብናረጋት ምንድነው የምትፈጠረው የሚለውንም ይህንንም ትንሽ ወደ ዳርከር ብንወስደው ሻዶ በደንብ እንዲታየልን ይህንንም ሰማት ዳርከር እችኛዋን ወደ ዳርከር እንውሰዳት። እችኛዋ በጣም ዳርክ ሆነች። አሁን ይሄ በጣም እያመሸ ያለ አይነት ነው የሚመስለው። እንዲህ አይነት ማለት ነው። አሁን ይሄ የተሻለ እይታ መፍጠር ይቻላል ማለት ነው። አንድ ሬንደሩ እንኳን ሳያልቅ በዛ መልኩ ልታደርጉ ትችላላችሁ ማለት ነው። ይሄን እንደ አንድ ኢሜጅ ልትወስዱት ትችላላችሁ። ሌላው እዚህ ጋር ልትጠቀሙት የምትችሉት ነገር እዚህ ጋር ትቀይሩታላችሁ። ሰኔንድ አርቲፊሻል የሚለውን አርቲፊሻል ኦንሊ በሉት። አርቲፊሻል ኦንሊ ማለት በማታ እንደማለት ነው። በማታ የውጭ ያለውን ናቹራል ላይት ወይም እዚህ ጋር ያለውን ሰን ላይቱን ያጠፋዋል። ስለዚህ አርቲፊሻል ኦንሊ ብለን ደግሞ እናየዋለን። በውስጥ ባሉት ፔንዳንት ላይቶች ብቻ የሚፈጠረውን እይታ እናየዋለን ማለት ነው። በቂ አይደሉም። ያው እንደምታዩት እነሱ ብቻ ነው እንዲያበሩት እያደረግን ያለ ነው። ስለዚህ ከነሱ በተጨማሪ ደግሞ ሌሎች ግድግዳ ላይ የሚገቡ ዎል ማውንትድ የሆኑ ያስፈልጉናል እንደማለት ነው። ስለዚህ እነሱን ማድረግ ይኖርብናል። እነሱ እንደ ጌጥ ተጠቅመናቸው እዚህ ጋር እነሱ ብቻቸውን በግ ሞር ዳርክ ነው የሚሆነው፣ ግን ብራይት መሆን ስላለበት ኦፊስ ስለሆነ ለዛ የሚሆኑ ላይቶችን እንጠቀማለን ማለት ነው። እዚህ ጋር በማይረብሽ መልኩ ይህን ዲዛይን በማያሳጣ መልኩ በዚህም ሳይድ ሁልጊዜ ባላንስ መጠበቅ ያስፈልጋል። በዚህ ካደረግን በዛኛውም በተቻለ መጠን በተመጣጠነ መልኩ ማድረግ ይኖርብናል ሁልጊዜም ማለት ነው። ስለዚህ ያንን እያየ ነው። እንደምታዩት ገና ካሁኑ ዳርከር ነገር ነው የሚሆነው። ይህን ስቶፕን በለው እና ከዛ ኤክስፖዠር ላይ እዚህ ጋር ብራይተር፣ እስቲ ትንሽ ብራይተር እናድርገው። እዚች ጋር በደንብ እንዲያበራ ይሄ ሃይላይቷ ብቻ እንዲያበራ ማድረግ ትችላላችሁ። ልክ እንደዚህ ሞር ብራይተር፣ እንደዚህ በጣም ብራይት ሲሆን የሚመጣውን ኢፌክት ማለት ነው። ግን ያው በጣም ብራይት ሲሆን እንደዚህ ነው። እነዚህ እንደተጠበቁ ሆነው ደግሞ ሌላ ምን እናደርጋለን? ሌሎች ላይቶችን እንጠቀማለን ማለት ነው። እዚህ ጋር ፍሎር ፕላን ላይ እንገባና ኢንሰርት ውስጥ ትገባላችሁ። ኢንሰርት ውስጥ ትገቡና ምን ታደርጋላችሁ? እዛ አሁን ያስገባናትን ለማስገባት ስትፈልጉ እዚች ጋር ይሆናል። አንፌስ ሰማት እስቲ ፍሎር ላይ የሚቆም ስለምንፈልግ ሞር ወዴት እንሄዳለን? ሌላ ቦታ ብናይ ይሻላል። የራሱ ዲፎልት ቦታው ጋር ብንሄድ ይሻላል። ዲፎልት የሚያስቀምጥበት ቦታ እዚህ ሲ ውስጥ ትገባላችሁ። አውቶዴስክ የሚል ፎልደር ታገኛላችሁ። ነው ይቅርታ፣ ፕሮግራም ዳታ የሚል ፎልደር ታገኛላችሁ። ፕሮግራም ዳታ ውስጥ አውቶዴስክ የሚል ይኖራል ማለት ነው። ይህን በእኔ የምናስቀምጠውና ፕሮግራም ዳታ፣ ከዛ ፕሮግራም ዳታ ውስጥ አውቶዴስክ ውስጥ አርቪቲ 2020 ነው አሁን እየተጠቀምን ያለው ነው። ሬቪት 2021 ስለሆነ 2020 እንላለን።
እዚህ ጋር ላይብራሪስ እንላለን። ከዛ የሲሜትሪክ እንልና እዚህ ጋር ምንድነው ላይቲንግ ውስጥ ያሉትን ላይቲንግ ኤምኢፒ ኢንተርናል የሚሉትን እናያለን ማለት ነው። የተለያዩ ላይቶች አሉ። ፍሎር ላምፕ ካስፈለገን ፍሎር ላምፕ እናደርጋለን። ግን አሁን እዚህ ጋር ወል ዋሸር ወል ላይ ያሉትን አይነት እንጠቀም እና እዚህ ጋር ባላንሱን በጠበቀ መልኩ አንድ ማድረግ ስለሚገባን እስቲ እናድርገውና እንየው። እዚህ ጋር ስታዩት ወደ ውስጥ ነው የሚሆነው። ሰው እዚች ጋር ለምሳሌ እዚች ጋር አንድ እዚች ጋር ሁለት ስናደርገው ሁለት ቦታ ይሆናል ማለት ነው። እዚህ ጋር በልኬት መስራት ይኖርባችኋል። አሁን ለማሳየት ያክል ነው እያደረግን ያለ ነው። ሁለቱ ላይቶች ብዙም አይማርኩም። በእርግጥ ሌላ አይነት እንቀይር። አሁንም እዚህ ጋር ኢንሰርት ውስጥ እንገባና ሌሎች አይነት የውል ስላሉ ሪሴስድ ላይቲንግ ፓራቦሊክ ፍላት ራውንድ ዳውን ላይት ኤመርጀንሲ ፍሎር ላምፕ ፔንዳንት ፕሌን ሪሴስድ ቮሉሜትሪክ ላይት እዚህ ውስጥ ካታችሁ ዳውንሎድ ማድረግ ትችላላችሁ ሞር አሪፍ እንዲሆን። እዚህ ጋር ግን ወል ላምፕ የምትባላለች ብራኬት ነው። እሷ ደህና ስለሆነች እሷን እንጠቀማትና እንያት። ከዚህ ውጭ ግን ዳውንሎድ ማድረግ ይቻላል። ከዚህ በፊት በተነጋገርነው የዌብሳይቶች ምናምን ይኖራሉ። ስለዚህ እነዛን ዌብሳይቶች ተጠቅማችሁ መስራት ይቻላል ማለት ነው። አሁን ጥሩ ይመስላል። ሌሎቹ ስሪዲ ዋን ስታደርጉት እዚህ ጋር እና እዚህ ጋር ሌሎች ላይቶችን ከተትን ማለት ነው። ይጎ ስለዚህ አሁን ከዚህ በተጨማሪ ፍሬም በማስገባት ብንፈልግ እዚህ ጋር ያለ የፒክቸር ፍሬም ምናምን ከተለያዩ ቦታ መምረጥ እንችላለን። ለምሳሌ እዚህ ጋር ኮምፖነንት ውስጥ አስገብተን እዚህ ጋር የተለያዩ አይነት የፒክቸር ፍሬም ዊዝ ሲል ምናምን የሚባል ነገር አለ። እሷን እዚች ጋር ማስገባት እንችላለን ማለት ነው። ስለዚህ ዊዝ ሲል የምትለዋን እንዲህ ካደረግን በኋላ ዊድዙን 0.6 ነው፣ 60 ሳንቲም አካባቢ ነው። ስለዚህ እዚችኛዋን 1 ሜትር አሁን ለምሳሌ ወደ ጎን እንዲሰፋ እንደዚህ ልናደርግ እንችላለን። እንደውም 2 ሜትር እናደርገው ወደ ጎን 5 ሜትር ስለሆነ እንደዚህ ሰፋ ብሎ ሲታይ አሪፍ ነው። እዚህ ጋር የፈለጋችሁትን አይነት ፒክቸር መክተት ይቻላል። ድርጅቱን የሚገልጽ ሊሆን ይችላል፣ ወይንም ደግሞ ሌላ አርት አብስትራክት የሆነ ፒክቸር ማስገባት ይቻላል ማለት ነው። ከስር ያሉትን ደግሞ ልክ እንደዚህ መብራቶቹ እንዲበሩ ማድረግ ይቻላል ማለት ነው፣ ወል መብራቶቹ። ስለዚህ እዚህ ጋር ለምሳሌ ይህንን እንዲህ ካደረግን በኋላ ፒክቸር ፍሬም ችኛዋን እስቲ ብሉ ነገር እናደርጋት። የእነዚህን አይነት ቀለም ለማክተት እንሞክር። ብሉ ካለ እንደዚች አይነት እናደርጋለን፣ ተቀራራቢ እንድትሆን ማለት ነው። እንደዚህ ማድረግ እንችላለን። እዚህ እንዲህ ማድረግ እንችላለን። ሌላው ላይት፣ አሁንም ላይቶች መክተት ይኖርብናል። ስለዚህ እዚህ ጋር ምን እናደርጋለን? እዚች ጋር እንሄድና አሁንም ሌቭል 1 ሲሊንግ 1 ሌቭል 1 ላይ እንገባና ከነዚህ ካሉ ላይቶች ውስጥ እንመርጣለን ማለት ነው።
የተለያዩ አይነት ላይቶች አሉ። እነዚህ ውስጥ ከዚህ አሁንም ሌሎች አይነቶችን እንምረጥ በተቻለ መጠን፣ ወይንም እንዳለ እናስገባውና ከውስጥ መምረጥ እንችላለን። እዚህ ካስገባን በኋላ ሲስተም ውስጥ እንገባና እዚች ጋር ላይቲንግ ፊክስቸር የምትላለች ከነዚህ ላይቲንግ ፊክስቸሮች ውስጥ እንመርጣለን ማለት ነው። ለምሳሌ እነዚህ ሊሆኑ ይችላሉ። በ60 ዋት ያላቸው በፌስ ነው እንዲቀመጥ የምንፈልገው። እንግዲህ ሲሊንግ ፕላን ሌቭል 1 ላይ ነው ያለነው እንዳትረሱ። ላይቲንግ ፊክስቸር በፌስ ታደርጉትና እዚች ጋር 1 2 3 4 5 ልታደርጉት ትችላላችሁ። እነዚህ ዲስታንሳቸው ርቀታቸው ተመሳሳይ መሆን መቻል አለበት። እዛ ሽፍትን ይዛችሁ ማነው ኮንትሮልን ይዛችሁ ሁሉንም ትመርጡትና ከዛ በኋላ ምንድነው የምታደርጉት? ኮፒ ነው የምታደርጉት። ሰው እዚህ ጋር ኮፒ ትሉታላችሁ። ከዚህ ትነሱና ከዚህ በትክክል በዚህ ሳይድ ባላንሱን መጠበቅ ስላለበት በዚህ ሳይድ እንደዚህ ታረጉታላችሁ፣ ኮፒ ታረጉታላችሁ ማለት ነው። አሁን እኛው ውስጥ የሰራነው ስራ በዚህ አይነት መልኩ በዚህም ሳይድ በዛም ሳይድ ያለ መብራት ይኖራል ማለት ነው። አሁን ይሄንን ሬንደር ለማድረግ እንሞክር። እንዲህ ብለን አሁን ችግር የነበረው ምንድነው የውጭው ላይት ሳይሆን የአርቲፊሻል ኦንሊ ብለን ወይም በማታ ሬንደር የሚደረገው ብቻ ነበረ። ስለዚህ በዛ መልኩ ምን ያህል አሁን ልዩነት እንደሚፈጥር ማየት እንችላለን ማለት ነው። እነዚህ ሙቀት የሌላቸው መሆን አለባቸው። ምክንያቱም ሙቀት ያላቸው ከሆነ እዚህ ውስጥ ስብሰባ አዳራሽ ውስጥ በጣም ሌላ አደገኛ አይነት ነገር ስለሚሆን ጥሩ ስለማይሆን ሙቀት የሌላቸውን ኤልኢዲ ላይቶች ብትጠቀሙ የተሻለ ይሆናል ማለት ነው። ይህንንም ኮንሲደሬሽን ውስጥ እንድትከቱት ነው። እንደምታዩት እጅግ በጣም ማራኪ፣ እዚህ ጋር ባላንስ አጠባበቁ፣ ፒክቸር ፍሬም አስተቃቀሉ፣ እዚህ ጋር ያሉት ስትራይፕ፣ ኢቨን እነዚህ ነገሮች ሪፒቲቲቭ ሪትም በእነዚህ ጠብቀናል፣ ባላንስ ጠብቀናል። ከዛም አልፈን የዚህን የፒክቸር ፍሬሙን እና እነዚህን ተመሳሳይ አድርገናቸዋል። እንደዚህ አይነት ነገሮችን ሰርተንበት በዚህ መልኩ የሰራናቸው የተናገርናቸውን የሬሾ የጎልደን ሬሾም ሆነ የዲዛይን ፕሪንሲፕሎችን ተጠቅመን በቀላሉ በእንደዚህ አይነት ሁኔታ የሚያምር እጅግ በጣም ቆንጆ የሆነ ኮንፈረንስ ሩም መስራት ይቻላል ማለት ነው። እንደምታዩት እነዚህ ነገሮች እጅግ በጣም ማራኪ ናቸው። በመቀመጣቸው በራሱ በጣም ትልቅ ውበት የሚፈጥሩት ይሆናል። ስለዚህ እነዚህ ሃይ ክላስ የተባሉ ድርጅቶች ኮንፈረንስ ሩማቸውን በእንደዚህ አይነት መልኩ ዲኮር ማድረግ ይችላሉ። ስለዚህ በእንደዚህ አይነት መልኩ በሬቪት ደግሞ በቀላሉ የምታስቡትን ነገር መስራት ይቻላል ማለት ነው። እንደዛ ሲሆን የተሻለ እይታ ይፈጥራል ማለት ነው። ይህንን እንደተጠበቀ ሆኖ ከዚህ ውጪ ምንድነው የሚደረገው? ሌሎቹ ኤክስፖዠሩ ማስተካከል ያው ከዚህ በፊት አይተነዋል። ሞር ዳርከር እንዲሆን ማድረግ ይቻላል። ከዚህ በላይ ዳርከር እንዲሆን፣ ከዚህ ደግሞ ብራይተር በጣም እንዲሆንም ማድረግ ይቻላል ማለት ነው። ያው ላይቱን እየመረጠ ብራይት እና ዳርክ ስለሚያደርግ በዛ መልኩ ማድረግ ይቻላል። እነዚህ እያደረግን መስራት ይቻላል ማለት ነው። ይህንን በተመሳሳይ መልኩ በሰን አርቲፊሻል ወይንም የውስጥ መብራቶቹ ጠፍተው በሰን ኦንሊ ደግሞ ሬንደር ብናደርገው ይሄ ማለት የውስጥ መብራቶች እንዳለ ጠፍተዋል። ስለዚህ እዚህ ጋር ያለን ብቸኛ ላይት ከውጭ የሚገባው ብቻ ነው ማለት ነው። ስለዚህ በዛ መልኩ ደግሞ ያለውን እይታ ልክ በዚህ አይነት መልኩ እይታውን ማየት እንችላለን ማለት ነው።
ስለዚህ በዚህ መልኩ ኢንቴሪየር ዲዛይናችሁን መስራት ይቻላል። እቃ አመራረጣችሁ ላይ ታሰቃቃላችሁ ሁሉም ነገር ምክንያታዊና ፕሮፌሽናል እንዲሆን መጣር ያስፈልጋል። በዛ መልኩ ማድረግ ይኖርብናል ማለት ነው። ኤቭሪታይም ስንሰራ እነዚህ ነገሮችን ኮንሲደር ማድረግ ይኖርብናል ማለት ነው። ሁልጊዜ በዚህ መልኩ መስራት ይኖርብናል። ስለዚህ እንደምታዩት እዚህ ጋር ከውጭ በሚገባ ላይት ብቻ ነው የውስጦቹ ጠፍተዋል እንዳለ። ስለዚህ ከውጭ በሚገባ ላይት የሚኖረውን እይታ ነው የምናደርገው ማለት ነው። እዚህ ጋር ትንሽ ብራይተር የነበረው ዳርከር እናድርገው። እዚህ ጋር ከውጭ በሚገባ እይታ ልክ በእንደዚህ አይነት መልኩ በጣም ቆንጆ እይታ መፍጠር ይቻላል። ትንሽ ፈካ ደግሞ ያለ ከሆነ ልክ በዚህ አይነት መልኩ መስራት ይቻላል ማለት ነው። ልክ ይሄን ያህል ይመስላል። ሰኔንድ አርቲፊሻልም ሆነ በዛ በኩል ብዙ ነገሮችን መስራት ያስችላል ማለት ነው። እዚህ ጋር ይሄንን እየቀያየራችሁ መሞከር ትችላላችሁ ማለት ነው። ከዚህ ውጭ ኮንፈረንስ ላይ የሚቀረው ምንድነው? ቴሌቪዥን ነው። ስለዚህ እዚህ ጋር ቴሌቪዥን እንፈልግና እዚህ ጋር ያለ ኤልኢዲ ቴሌቪዥን ወይም ፕሬዘንት ማድረጊያው እዚህ ጋር ሆኖ ነው ፕሬዘንት የሚያደርጉት። እዚህ ጋር መግቢያ በር አለ። በር አልሰራንለትም፣ በሩን እንስራለት። በዚህ በኩል ወደዚህ ስፔስ ስትነኩ ወደዚህ ተካፋች ይሆንና እዚህ ጋር ጥጉ ጋር ይሆናል ማለት ነው። በሩ በዚህ በኩል ነው የሚገቡት። እዚህ ጋር ፕሬዘንት ማድረጊያው ኤልኢዲ እንዲኖር እናደርጋለን ማለት ነው። ሲሊንግ ፕላን ሌቭል 1 ላይ ሲሊንግ ላይ የምትሰቀለውን ኤልኢዲ ብንፈልጋት ጥሩ ነው። እስቲ እዚህ ጋር ኮምፖነንት ውስጥ እንፈልጋትና ቅድም ዳውንሎድ አድርገን ነው ስለነበረ እነዛን ማግኘት ከቻለን በዛ መልኩ እንሳቅለዋለን ማለት ነው። ስለዚህ በዚህ መልኩ ብላክ ስማርት ቴሌቪዥን ሲሊንግ ማውንትድ ነው። እዚህ ጋር ይሄንን እንመርጣለን። ከዛ በኋላ ሲሊንግ ማውንትድ ስለሆነ ሰምዌር ወደዚህ አካባቢ እናደርገዋለን ማለት ነው። ወደዚህ አካባቢ እናደርገዋለን። በዚህ ትክክል ከሲሊንግ ላይ ነው የሚያያዘው። ስለዚህ አሁን እዚህ ጋር ምን እናደርጋለን? ሌቭል 1 ላይ እንገባና ካሜራ ሌላ እናስገባለን። ካልታየንም ለምን እንዳልታየን ማየት እንድንችል ማለት ነው። እዚህ ጋር እንደምታዩት አላስገባውም። ይሄ ለምንድን ነው? ሌቭል 1 ላይ እንገባና አሁንም በዚህ መልኩ እናስገባዋለን። ኢሌቬሽኑ 0 ነው። ኦኬ እስከ መሬት ላይ ነው ያለው። ስለዚህ ይሄንን 2.8 ነበር ያደረግነው፣ ማነው 6 ነበር ያደረግነው የሲሊንጉን። በሱ ልክ እናደርገዋለን ማለት ነው። ስለዚህ ኢሌቬሽኑን ካስተካከልንለት እጅግ በጣም ማራኪ ይሆናል ማለት ነው። በዚህ መልኩ ሌቭል 3 ስታደርጉት በዚህ መልኩ ልክ እንደዚህ ሄዶ ማገናኘት ይቻላል ማለት ነው። ይህን ካደረግን ኦፍሴት ፍሮም 2.6 ይሆናል። ሴንተር ስክሪን 1.4 ነው። ከዛ ግማሹን ነው የወሰደው፣ እንደ ግማሽ ይወስዳል ማለት ነው። ዊድዝ ሄይት እቺኛዋ 60 ምናምን የምትለው በጣም ወደ ታች ስለወረደ ከፍ ማለት ስላለበት 0.4 እናደርገዋለን። 0.4 ኦኬ ሶሪ ቲክነስ ብራኬት ዌይት ወደ ጎን ማሳደግ ብትፈልጉም በእንደዚህ አይነት መልኩ ማሳደግ ትችላላችሁ። ከዛ ውጪ ኢሌቬሽኑን መቀየር ይቻላል። እዚህ ጋር 2.6 የነበረውን 2.8 አካባቢ ስታደርጉት የዛኛውን ይወስዷል ማለት ነው። ስለዚህ ወይም ደግሞ ደብል ክሊክ ተደርጎ አንዳንዴ ኤዲት መደረግ ይችላል። እንደዚህ አይነት ዳውንሎድ የተደረጉ ፋይሎች በብዛት ኮንሲደር ላይደረጉ ይችላሉ። እንደዚህ አይነት ስራ ላይ ለራሳቸው የሰሩት ነገር ስለሚሆን በዚህ መልኩ ልታደርጉ ትችላላችሁ ማለት ነው።
ስለዚህ በዚህ መልኩ ይህንን ሪያሊስቲክ እናደርገውና የዚህ ፕሬዘንት የሚያደርገው ወይንም ስለ ስብሰባው ዓላማ የሚናገረው ሰው እዚህ ጋር ፍሪሊ እየተንቀሳቀሰ መስራት እንዲችል እንዲታይ ማድረግ ይችላል ማለት ነው። ስለዚህ የዚህኛው ሳይዝ በተፈለግነው መልኩ የስክሪን ሳይዙን ማሳደግ ይቻላል። አንድ ኮንሰፕት አይዲያ ነው እያወራን ያለ ነው እዚህ ጋር ማለት ነው። ሰው በዛ መልኩ ልናደርገው እንችላለን። በዚህ በኩል ያለውን ደግሞ ሬንደር እይታ ለማየት ከፈለግን እዚህ ጋር ሰኔንድ አርቲፊሻል ብለን ይህንን ሀይ ብለን ነው ማየት እንችላለን። እያንዳንዱ ካሜራ እይታ የራሱ የሆነ ሴቲንግ ይፈልጋል። ምክንያቱም እንደተለየ አይነት ነው ለክሊየንቶቻችሁ ማሳየት የሚያስፈልጋችሁ። ስለዚህ በዛ መልኩ እንዴት ሆኖ መታየት እንዳለበት እየወሰናችሁ መስራት ይቻላል ማለት ነው። የዚህ ኤክስፖዠሯን ትንሽ ዳርከር እናድርጋትና ልክ እንደዚህ። ግን ከውጭ የሚገባው ላይት በጣም ሀይ ነው እዚህ ጋር እንደምታየው። ስለዚህ የተለየ አይነት አማራጮች መጠቀም ይቻላል። ከርቴን መጠቀም ይቻላል ምናምን። ግን ይህንን ያለው እይታ ግን በዚህ አይነት መልኩ መሆን ይችላል ማለት ነው። እዚህ ጋር ያለው ዋይት መሆን አለበት። ሞዲፋይ ቅድም በአንዱ ሳይድ በኩል በዛኛው ሳይድ በኩል ያለውን ብቻ ነው የቀባ ነው። ስለዚህ እችኛዋን ዋይት እዚህም ችግር መቀባት ይኖርብናል ማለት ነው። ልክ እንደዚህ ዋይት መሆን አለበት። ስለዚህ ኮንትራስት ሆኖ እዚህ ጋር ጥቁሩ ቲቪ በደንብ ከፍ ብሎ መታየት ይችላል ማለት ነው። እዚህ ጋር እንደምናየው 60%ን ዶሚኔት ያደረገው ላይት ነጭ ቀለም ነው የሚሆነው ማለት ነው። ስለዚህ ይሄንን አርቲፊሻል ኦንሊ ብለን በማታ ያለውን እይታ ነው። እዚህ ጋር አንድ ዲፌክት አለ። በዛ በቲቪ በኩል ያለ ቲቪ ማነው መብራት የለም። ሰው እዛ አካባቢ ሊኖር ይገባል። ግን በጣም ሚኒመም ነው። ባይኖርም ያን ያህል ኢፌክት አይኖረውም። ምክንያቱም እዚህ ጋር ፕሬዘንት የሚደረግበት ቦታ ስለሆነ ሞር ጎልቶ መታየት ያለበት የቴሌቪዥኑ ብርሃን ነው። ስለዚህ ይሄ በዛ መልኩ ልትጠቀሙበት ትችላላችሁ ማለት ነው። ካስገባችሁም ደግሞ በጣም ዲም የሆነ ላይት ያለው መብራት ነው ማስገባት የሚኖርባችሁ። ግን ሞር ባይገባም ያን ያህል ከባድ የሚሆን የሚያስጠላ አይነት ሁኔታ ውስጥ አይከቷችሁም በፍጹም ማለት ነው። ስለዚህ በዛ መልኩ እየተረዳችሁ እንደተሰሩት ማለት ነው። ትንሽ ብራይተር እናድርገው ይሄን ነገር። ስለዚህ እዚህ ጋር እንደምታዩት ሌሎቹ ብርሃን አላቸው መጻፍ ምናምን ይችላሉ። እዚህ ጋር ያለው ግን ጎልቶ በደንብ መታየት ይችላል። ማታ ፕሬዘንቴሽኑ ማታ ከሆነ በዚህ መልኩ ልታዩት ትችላላችሁ ማለት ነው። ስለዚህ በዚህ መልኩ ዲዛይን አድርገነዋል። የሚቀጥለው ላይ እዚህም ሆነ ሌሎችም ላይ እንደዚሁ እያሰራን መሄድ እንችላለን ማለት ነው። እንግዲህ ባላንስ ጠብቀናል፣ ሪትም ጠብቀናል፣ ፎከል ፖይንት ጠብቀናል። በዛ ሳይድ ያለው ፒክቸር ነው ፎከል ፖይንታችን፣ ፎከስ ጠብቀናል። ስለዚህ እነዚህ ነገሮችን ኮንሲደር አድርገን ስለሰራን በዚህ መልኩ እናደርጋለን ማለት ነው። እዚህ ጋር እንግዲህ ፕሪንሲፕል ኦፍ ባላንስ ማየት እንችላለን። ሪትም ጠብቀናል። በዚህ መልኩ ሪትሙን የጠበቅንበት ሁኔታ አለ። ኮንትራስት ምንድነው የቼሮቹ የመቀመጫዎቹ ቀለም እና የነዛን ኮንትራስት እንዲፈጥር አድርገን ሰርተናል። ፎከስ ጠብቀናል ማለት ነው። ስለዚህ እነዚህ ዩኒቲ ደግሞ ሞር ተመሳሳይ ቀለም ተመሳሳይነት ያላቸው ሪትም የጠበቅንላቸውን አይነት ነገር ውበት ፈጥረውም ስለተሰሩ ዩኒቲ በዛ መልኩ ፈጥረንለታል ማለት ነው። ስለዚህ እነዚህ ዋና ዋና የሚባሉትን ፕሪንሲፕሎች ተጠቅመን እዚህ ቤት ውስጥ የተለየ ዲዛይን መስራት ችለናል ማለት ነው። ልክ እዚህ ጋር የሚቆሙ ቦርዶች ሊኖሩ ይችላሉ፣ ግን እነዚህን ስፔስ ለዛ ክፍት አድርገንላቸዋል። እዚህ ጋር የተለየ አይነት ቀለም መስራት ይችላሉ፣ ግን ፍሬማቸው ሞር ከነዚህ ጋር ተቀራራቢ ሆነ እየተደረገ በእነሱ ፍላጎት ደግሞ ይሄንን እናደርጋለን። ዋናው የኛ ስራ ቤዚክ የሆነውን ዋናውን ነገር ሊሰራልን የሚችሉትን እቃዎች
ከዲዛይን ጋር አስማምተን መስራት ስንችል እንዴት ነው የምንሰራው የሚለውን ለማየት ነው ማለት ነው። ቴንኪው። የሚቀጥለው ላይ እስከምንገናኝ